ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ደግሞ በአንድ አዲስ ትምህርታዊ ቪዲዮ መጥቼላችኋለሁ። የብዙዎቻችሁ ጥያቄ የነበረው በውስጥ መስመርም ቀጥታ በስልክም ደውላችሁ ጠይቃችሁኛል እና ዛሬ ለእናንተ ቆንጆ የሆነ ትምህርታዊ ቪዲዮ አምጥቼላችኋለሁ እና ዛሬ የማሳያችሁ ምንድን ነው በብዛት ማለት ነው ኪቦርዳችሁ ላይ አንድ አይነት ቮይስ የሆነ ለተቸገራችሁ ማለት ነው። አሁን ለምሳሌ እዚህ ጋርም ይኸው ላይት ክረስ ነው ስቀይሮም ይኸው ሁሉም ላይ እንደምታዩት ራሱ ላይት ክሮስ ነው። ስቲል ይሄን ተውትና ራሱ እዚህ ዋንተሽ ላይ ራሱ ስትነኩት ላይት ክሮስ ብቻ ነው እና ይሄን እንዴት አድርገን ነው የምናስተካክለው የሚለውን ዛሬ አሳያችኋለሁ። ሌላው ደግሞ ትራንስፖዝ ነው። አሁን እንደምታዩት እዚህ ጋር ትራንስፖዙ +6 ነው። አሁን በደንብ ለማሳየት ሞክራለሁ። ይሄው እየቀየርኩ ነው። በዚህ በቀኝ እጄ እንደምታዩት ይቀይራል። አይታችኋል። አሁን +6 ነበረ ወደዚህ ሳመጣው 0 ሆነ እና ይሄንንም እንዴት አድርገን ነው የምናስተካክለው በቀላሉ አሳያችኋለሁ። እና ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮን ላይክ፣ ሼር በማድረግ ጀምሩልኝ። የእናንተ አንድ ሰብስክራይበር ላይ ትልቅ አገልግሎት ነውና ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ምን እናደርጋለን? እዚህ እንደምታዩት ፈንክሽን ሚል በተን አለ። እሱን አንዴ ጊዜ እናከዋለን። ከዛ እንመጣና እዚህ ሬጂስተር ኤንድ ሲኩዌንስ ኤንድ ፍሪዝ የሚል አለ። እሱን አንዴ በሱ ስትሬት ክሊክ ታደርጉታላችሁ። እኔ መጀመሪያ እዚህ ስላመጣሁት ነው። ምን ታደርጋላችሁ? አሁን እዚህ ሬጂስትሬሽን ሲኩዌንስ ሚል አለ። እናንተ ቺን ታብ ነክታችሁ ወደ ፍሪዝ ላይ ታደርጉታላችሁ እና ምንድነው ዋናው ችግሩ? በቃ ይሄን ቮይስ ተደጋጋሚ አንድ አይነት ያደረገባችሁ ማለት ነው። አንድ ቀላል ምክንያት ናት። እሷ ምንድነው እዚህ ፍሪዝ የሚለው ላይ አሁን ያሳያችሁ ከገባችሁ በኋላ ቮይስ የምትለው አይታችኋል። እዚህ ጋር ራይት ሆናለች። ቮይስ የምትለው በርታለች እዚህ ጋር እና ምን ታደርጋላችሁ? እሷን ትሄዱና እቺን ራይት የነበረችው እዚህ ጋር መታችሁ እቺን በተን በመንካት ማለት ነው ኦፍ ታደርጉታላችሁ። ኦፍ ካደረጋችሁት በኋላ እስቲ አሁን እየቀያየርን እንየው። ላይት ክረስ ነው 3 ላይ ይሄው አሁን ግን ትራንስፖዝ እየቀየረብኝ ነው። ግን ፍሪዝ አብርታችኋል እንደምታዩት። ፍሪዝ አብርታችሁ ግን ትራንስፖዝም እየቀየረብኝ ነው እንደምታዩት እዚህ ጋር አሁን ቮይሱ ተስተካክሏል። ላይት ክረስ 3 ላይ ነው ያለው። 2 ላይ ይኸው ሳክስፎን የተለያዩ ቮይሶች ናቸው። የተለያዩ ቮይሶች ናቸው እና ይሄ አሁን ተስተካክሏል። አሁን ሌላው ምንድነው? አሁን እንደምታዩት ትራንስፖዝ አለ። አሁን ለምሳሌ ቮይስ ለመምረጥ ስቀይር አይታችኋል፣ ተቀየረ። ወደዚህ ሲቀይር ይኸው +6 ነው፣ ስቀይረው 0 ሆነ እና ይሄን ደግሞ እንዴት ነው የምናስተካክለው የሚለውን አሳያችኋለሁ። ይሄም ተመሳሳይ ነገር ነው። ምን ታደርጋላችሁ? እንዳሁኑ ፈንክሽን ውስጥ ትገባላችሁ፣ ሬጂስተር ሲኩዌንስ ውስጥ ትገባላችሁ እና ታቡን ቀይራችሁ ፍሪዝ ላይ ካደረጋችሁ በኋላ ምን ማድረግ አለባችሁ? እዚህ ጋር ትራንስፖዝ ጠፍቷል። ስለጠፋ ነው የተለያየ አይነት ትራንስፖዝ እየቀየር የሚያስቸግራችሁ እና ምን ማድረግ አለባችሁ? ትራንስፖዝ መብራት አለበት፣ ቮይስ ግን እዚህ ጋር መጥፋት አለበት። ስለዚህ ምን ታደርጋላችሁ? ትራንስፖዝ ሄዳችሁ ኦን ታደርጉታላችሁ ትራንስፖዝ። ከዛ ይሄው 0 ነው። ብትቀይሩም አይቀየርም። እያንዳንዱን እየቀየርኩ ነው። ይሄው ተመሳሳይ ነው ማለት ነው። በዚህ መልኩ አንድ አይነት ድምጽ ነው እንደምታዩት። አይታችኋል። ምንም አይነት ትራንስፖዝ አልቀየረም። እዛው 0 ላይ ነው ማለት ነው እና በቀላሉ በዚህ መንገድ ማስተካከል ትችላላችሁ። የዛሬው ትምህርታዊ ቪዲዮ ይሄን ይመስላል። ወዳችሁታል ብዬ አስባለሁ። እንደተለመደው ላይክ፣ ሼር ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ደግሞ በአዲስ ትምህርታዊ ቪዲዮ እንገናኛለን። ቴሌግራም ቻናል አለው የዚህ ቻናል ጆይን ማድረግ ከፈለጋችሁ ስክሪን ላይ በምታዩት ኬቤኪ ሙዚክ 17 የሚለውን ቴሌግራም ቻናል አለ። ኦር ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ።
በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።